ዛሬ የኦሪት ዘዳግም መጽሐፍን ማጠቃለያ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። ሰላም ጤና ይስጥልኝ ውድ የፍሬዛፍ የዩቲዩብ ቻናል ቤተሰቦች በሙሉ ሁላችሁንም ሰላም እላለሁኝ። እንዴት ናችሁ? ዛሬ የኦሪት ዘዳግም መጽሐፍን ማጠቃለያ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። ኦሪት ዘዳግም አምስተኛው የሙሴ መጽሐፍ ሲሆን በውስጡ 34 ምዕራፎች አሉት። ይህ መጽሐፍ ኦሪት ዘዳግም የተባለበት ምክንያት የእስራኤል ሕዝብ ለብዙ ጊዜ በምድረ በዳ ከተጓዙ በኋላ ወደ ከነዓን ለመግባት ጥቂት ሲቀራቸው በሞዓብ ምድር በቆዩበት ጊዜ ሙሴ ኦሪትን በድጋሚ ስላስታወሳቸው ስለነገራቸው ነው። ሙሴ ኦሪትን በድጋሚ ለሕዝቡ የነገራቸው ምክንያት እስራኤላውያን ገና በሲና ተራራ ላይ ያሉ ኦሪትን ሰምተው ነበረ። ይህ ግን ከ40 ዓመት በፊት ነበረ። ያን ጊዜ የሰሙት ሕዝብ ከካሌብና ከኢያሱ እንዲሁም ዕድሜያቸው ከ20 ዓመት በታች ከሆኑት በቀር ሁሉም በምድረ በዳ ሞተው ነበረ። አሁንም በከነዓን አጠገብ ያሉት ሕዝብ ኦሪትን ያልሰሙ አዲስ ትውልዶች ስለሆኑ ሙሴ ኦሪትን በድጋሚ ለሕዝቡ ይነግራቸው ነበረ። ስለዚህ በኢያሪኮ አንጻር በመሆን ዮርዳኖስን ተሻግረው ወደ ርስት አገራቸው ከመግባታቸው በፊት ሙሴ በናባው ወይም በኤባሪ ተራራ በሞዓብ አገር ኦሪትን በድጋሚ በመንገር ቃል ኪዳኑ መታደሱን አሳወቃቸው። ሙሴ ለሕዝቡ ካደረገላቸው ንግግሮች መካከል የተወሰኑትን እንመልከት። የመጀመሪያው ሙሴ ለሕዝቡ የተናገራቸው እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሷት እኔ የማስተምራችሁን ሥርዓት ስሙ፣ ጠብቁ። እኔ ዛሬ የማዛችሁ ትእዛዝ ከባድ አይደለችም። በፊታችሁ ሕይወትና ሞት አለ፣ እናንተ ግን ሕይወትን ምረጡ በማለት ያደፋፈራቸው ነበረ። እንዲሁም በምድረ በዳ ባለፉት 40 ዓመታት ውስጥ እግዚአብሔር እንዴት እንደመራቸው ለሕዝቡ በማስታወስ ለእግዚአብሔር ታማኞች እንዲሆኑና በቅንነት እንዲታዘዙት ይነግራቸዋል። በተጨማሪም 10ቱን ትእዛዛት በተለይም የመጀመሪያውን ትእዛዝ ትርጉም ለሕዝቡ እያስረዳቸው ሕዝቡ እግዚአብሔርን ብቻ እንዲያመልኩ ይነግራቸዋል። ከዚህም ጋር በማያያዝ እስራኤላውያን በተስፋይቱ ምድር ስለሚተዳደሩባቸው ልዩ ልዩ ሕጎችም አብራራላቸው። በተጨማሪም እግዚአብሔር ከእስራኤላውያን ጋር የገባውን ቃል ኪዳን ምን አይነት እንደሆነ በመተርጎም ሕዝቡ ለዚህ ቃል ኪዳን ያላቸውን ታማኝነት እንዲያድሱም ነግሯቸዋል። በመጨረሻም ሙሴ ስለ ሞቱ እንደተናገረና ኢያሱን በምትኩ እንደሾመ ይህንንም ሕግ እንደጻፈ ይህንንም መጽሐፍ በቃል ኪዳኑ ታቦት ውስጥ እንዲያስቀምጡት ካህናትን እንዳዘዛቸው ከዛም ሙሴ ስለ እግዚአብሔር ታማኝነት የተቀኘውን መዝሙር ከዘመረና የእስራኤልንም ነገሮች በሙሉ ከባረከ በኋላ ከዮርዳኖስ ወንዝ በስተ ምስራቅ በሚገኘው በሞዓብ ምድር እንደሞተ እናነባለን። ይህንን የኦሪት ዘዳግም መጽሐፍን ስናጠቃልን ከምዕራፍ 1 እስከ 11 ባሉት ክፍሎች ውስጥ ያለፈውን እንዲያስቡ ማሳሰቢያ እንደተሰጣቸው እናነባለን። ከምዕራፍ 12 እስከ 26 ባሉት ክፍሎች ውስጥ ኦሪት ሕግን እንዲጠብቁ እንደተነገራቸው እናነባለን። በመጨረሻም ከምዕራፍ 27 እስከ 34 ባሉት ክፍሎች ውስጥ ወደፊት እንዲጠነቀቁ እንደተነገራቸው እናነባለን። የዚህ የኦሪት ዘዳግም መጽሐፍ ዋና ሐሳብ እግዚአብሔር እስራኤላውያንን ማዳኑና መባረኩ ነው። ሕዝቡም የእግዚአብሔር በረከት ሳይለያቸው መኖር እንዲችሉ
እግዚአብሔር ያደረገላችሁን ሁሉ በማስታወስ ዘወትር እግዚአብሔርን መውደድና ለእርሱ መታዘዝ እንደሚገባቸው ከዚህ ክፍል እናነባለን። የዚህን የኦሪት ዘዳግም መጽሐፍን ዋና ሐሳብ ከያዙት ጥቅሶች መካከል በምዕራፍ 6 ከቁጥር 4 እስከ 6 ላይ የምናገኘው እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ የሚለው ነው። በዚህ አጭር ቪዲዮ የኦሪት ዘዳግም መጽሐፍን ዋና ሐሳብ እንዳወቃችሁበት እንደተማራችሁበት ተስፋ አደርጋለሁኝ። ሙሉ የኦሪት ዘዳግም መጽሐፍንም እንድታነቡት እጋብዛችኋለሁኝ። እስከ መጨረሻው ድረስም ስላዳመጣችሁኝ አመሰግናለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።